የዛሬው ትምህርት ርዕሳችን የብቸኝነት መቅሰፍትን እንዴት እንከላከል የሚል ይሆናል። የብቸኝነት መቅሰፍት። ዛሬ ብዙ ሰዎች በብቸኝነት ሕይወታቸውን ያማቅቃሉ። የብቸኝነቱ ሁኔታ ደግሞ ዘር፣ ቀለም የሚወስነው አይደለም። በመላው ዓለም የብቸኝነት መቅሰፍት አለ። ብቸኛ በሚሆኑበት ጊዜ የተለያዩ አይነት ድምጾችን ይሰማሉ። አንዳንድ ጊዜም እውነት የሚመስሉ፣ አንዳንድ ጊዜም እውነት የማይመስሉ፣ ዞሮ ዞሮ ውስጣዊ የህይወት ለብቻ የማድመጥ ችግር የብዙ ዓለም ትውልድ መከራ ሆኗል። ብዙ ጤናማ ሰዎች ናቸው ብለን የምንገምታቸው አገር አቅኚ መሪዎች፣ ፖሊሲ አውጪዎች፣ መርህ ነዳፊዎች፣ በፍልስፍና ዳራ ውስጥ ሌላ የታሪክ ጉዞ ያላቸው ሁሉ ጭምር የብቸኝነት መንፈስ ያጠቃቸዋል። ይሄ የብቸኝነት መንፈስ ራሱን የቻለ የዘመናችን ልዩ መቅሰፍት ነው። ብቸኝነት አካላዊ እና መንፈሳዊ ስሜትን ጤናማነትን እንዳይመጣ የሚያደርግ የተለየ የውስጥ በሽታ ነው። የብቸኝነት ችግር ሕፃናቶችን ሁሉ እየጎዳ መጥቷል። የ2 ዓመት፣ የ3 ዓመት፣ የ4 ዓመት፣ የ5 ዓመት ልጆች ብቸኝነትን ይለማመዳሉ። እንዲህ አይነቱ አስቸጋሪና ውስብስብ የሆነ የክፉ መንፈስ አሰራር አለበት የለበትም የሚለውን ገና ሰዎች ሊረዱት ያልቻሉና በእውነትም ለመገንዘብ እድሉን ያላገኙ ብዙ ሰዎች እንዳሉ እንገነዘባለን። በብቸኝነት ውስጥ ማን ያለው? ለምንድነው ልጆች ብቸኛ መሆን የሚፈልጉት? ከትምህርት ቤት ጀምሮ ብቸኛ እንዲሆኑ የታቀደና የመንፈስ ሴራ አለ የለም? በመናፍስት ጉዞ ውስጥ ያለውን ነገር እንዳናቀው ምን ያህል የተደበቀ ሚስጥር ሆኖ ሕይወታችንን ጎድቶታል። እና ይሄን የመሳሰሉትን ነገሮች ቤተሰቦች ለማጥናትም ሆነ ለመገንዘብ አልቻሉም። ልጆች የብቸኝነት መንፈስ ይዟቸው በር ዘግተው በተለያየ አይነት ሐሳብ ተውጠው ውስጣቸው ሲማቀቅ የማየቱ ጉዳይ የዛሬ የብዙ ቤተሰብ ልዩ ችግር ነው። እና ብቸኛ የሆነ ሰው ለሀገር ይጠቅማል? ለወገንስ ይጠቅማል? ራሱንስ ይጠቅማል? እንዴት ነው? የንቃተ ህሊና መዳበር ጉዳይ ወይስ የአስተሳሰብ መውደቅና መዝቀጥ ከክፉ መናፍስት ደባል ኃይል ጋራ ያለ ጉርምርምታ አሊያም በዛ ውስጥ ያለ የድብታ ጸጥታ ነው ወይስ እንዴት ነው የሚለውን ነገር ለማገናዘብ ብዙ እንሞክራለን። እግዚአብሔር ማስተዋሉን ይስጠን፣ ሁላችንንም በመንፈሳዊ ጸጋ ይጎብኘን። መጽሐፍ ቅዱስ ወስዳችኋለሁ። ዘፍጥረት 2:18 ላይ የዚህ ቃል መነሻ የሚሆነን ኃይለ ቃል እናገኛለን። እግዚአብሔር አምላክ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም። ሰው ብቻውን ይሆን ዘንድ መልካም አይደለም። በዕብራይስጥ ምን ይላል? ቫዮሜር አዶናይ ኤሎሂም ሎቶብ ሕይወት አደም ለብኒ ለባዶ ኤሴሎ ኤዜር ከኔግዶ ይላል። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። የሚገርም ነው። ሎቶብ ሕይወት አዳማህ ለባዶ። ሰው ብቻውን ይሆን ዘንድ መልካም አይደለም። መልካም አይደለም ሲል በፍጥረት ሂደት ውስጥ መጀመሪያ እግዚአብሔር ሰማይና ምድር በፈጠረበት ጊዜ
መልካም ነው ያለበት ቃል በዕብራይስጥ ቶብ ተብላ ትታወቃለች። ቶብ ግን አሁን በኔጌቲቭ ወይም ደግሞ በተቃራኒ ስትጠራ ሎ ቶብ መልካም አይደለም ይህዬ እያለ ዓለምን የፈጠረበት የይሁንታ ነባራዊ እውነታ ነው። ይሄ ይህዬ ለብቻው መልካም አይደለም። ረዳት የሚመቸውን እንፍጠርለት። ኤኤሴሎ ኤዜር ከኔግዶ ረዳት እንፍጠርለት። የህዬ የይሁንታ ይሁን እያለ ዓለምን እንዳስገኘ እኛንም በሱ አምሳል በሱ ክብር በሱ ፊት በሱ ገጽና በሱ እስትንፋስ መፈጠራችን ላይ ያለውን እውነት ስናይ የህዬ ነው። የህዬ ማለት ይሁንታ ይሁን የሚል በጎ ሰማያዊ ፈቃድ የታከለበት ነው። ስለዚህ በእንዲህ አይነት ሞገስ ውስጥ በእንዲህ አይነት ተፈጥሯዊ ስጦታ ውስጥ የተፈጠረ የሰው ልጅ ለብቻው ይሆን ዘንድ መልካም አይደለም። በመጀመሪያ ደረጃ አንድ ትውልድ የብቸኝነትን መንፈስ ለማራቅ ብቸኛ የሚያደርጉትን ነገሮች ሁሉ በየጊዜው ሊመጡ በየጊዜው ሊፈጠሩ በየጊዜው ሊፈለሰፉ ይችላሉና ይህንን በቅድመ ሁኔታ ሰዎች እንዲማሩ ሕፃናቶችም እንዲያውቁት ያስፈልጋል። ሰው ብቸኛ ሲሆን የስነ ምግባር መንፈሳዊ ተስፋዎች ይቋረጡበታል። ተው የሚባለውን ለመተው እንዲችል የሚያስችሉ መንፈሳዊ የህይወት ጥበቦች ይሩቁበታል። ብቸኝነትን ያተኮረ ሰው ስነ ምግባር የለውም። ከዛም አልፎ ተርፎ ቤተሰባዊ የሆኑ ባህሎች፣ ወጎች፣ ስርዓቶችን ለማወቅ እድል አያገኝም። ብቸኛ ነዋ። የብቸኝነት መቅሰፍት ነው። የብቸኝነትን መቅሰፍት የምንከላከለው እግዚአብሔር እንደነገረን መንገዱን ስናውቅና ስንረዳ ነው። እናትና አባቶችም ይህንን እውነታ ሲያውቁ እና ሲረዱት ነው። ወይቤ እግዚአብሔር ኢኮነ ሰናየ ለእጓለ እመሕያው ይንበር ባህቲቱ አላ ንግበር ሎቱ ቢጸ ዘይረድኦ። የሚደንቅ ነው። እግዚአብሔርም አለ ወይቤ እግዚአብሔር አለ። እግዚአብሔር እንዲህ አለ። ኃያሉ የፈጠረን አምላክ አለ። እሱ ሲናገር እሱ ሲል ይሆናል። ለምን? የሁሉ ጌታ የሁሉ ነባራዊ እውነታዎችን አስገኝ ነው። ስለዚህ ኢኮነ ሰናየ ለእጓለ እመሕያው ይንበር ባህቲቱ፣ ሰው ብቻውን ይኖር ዘንድ ብቻውን ይሆን ዘንድ ኢኮነ ሰናየ መልካም አይደለም። ሎቶብ ያለው የዕብራይስጥ ማለት ነው። ሎቶብ ቶብ ሰማይን ይሁን አለ፣ በይሁንታው ፈጠረ። ምድርንም ይሁን አለ፣ በምድርንም ፈጠረ። በጨለማ ውስጥ ብርሃን ይብራ አለ፣ ይሁን አለ፣ በይሁንታ ውስጥ ብርሃን ተፈጠረች። በእግዚአብሔር ጉልበት፣ በእግዚአብሔር ኃይል፣ በእግዚአብሔር ጥበብ ብርሃናቶች ህልውናቸውን አገኙ። በጣም ታዲያ የሚገርመው ሰው ብቻውን ይሆን ዘንድ መልካም አይደለም ነው። አየህ፣ መልካም አይደለም። እና ብቸኝነት አካላዊና መንፈሳዊና ስሜታዊ ጤንነትን በእጅጉ ይጎዳል። አካላዊን ለብቻ በሚያደርጉበት ጊዜ አካል ለብቻው ሲሆን መናፍስቶች ይመለከቱታል። አካል ለብቻው ከሆነ ደግሞ ከእግዚአብሔር ጋራ ከቅዱሳን መላእክት ጋራ ከቅዱሳን መንፈስ ጋራ ሲሆን የዛን ጊዜ ብቸኝነት አይደለም፣ የበረከት፣ የጸጋ፣ የሞገስ፣ የሰላም፣ የፍቅር ሰው መሆኑን ያመነ ሆኖ ሲገኝ ነው። ያኛው ብቸኝነት የህይወት መርህን በመንፈሳዊ ኃይል የተከተለ ነው። ይሄኛው ብቸኝነት ግን አካልን ለብቻ ማግለል። በዚህ በ21ኛው ክፍለ ዘመን ውስጥ በጣም ብዙ የህብረተሰብ አካል ብቻውን በመሆን ጊዜውን ፈጅቶ ዘመኑ አልቆ ከታሪክ ውጭ ሆኖ ግማሹም ለብቻው በየቤቱ ኖሮ በተናጠል ሐሳባቸውን
መግባባት የማይችሉበት መንፈስ ላይ ሲደርሱ ሚስትም ለብቻ ሞታለች፣ ባልም ለብቻ ሞቷል። በር ተዘግቶ ሞቷል። ሽማግሌዎች ሳይቀሩ እናትና አባት እየተባሉ በታሪክ አንድምታ ውስጥ የቆዩ በአካባቢያዊ ተፈጥሮ ገጽታ ውስጥ የበላይነት የነበራቸው በብቸኝነት መንፈስ ተመተው በር ዘግተው ደርቀው የቀሩ በውጭ ዓለም ብዙ ናቸው። ዛሬ የእኛም ትውልድ እንደዚሁ አይነት ነው። በአካላዊ ባህሪው ላይ የብቸኝነት መንፈስ፣ ስሜቱም የብቸኝነት መንፈስ ይሆናል። አካላዊ ገጽታው በር ዘግቶ ለብቻ ሲሆን በውስጡ በኩል ያሉት ስሜቶችም ደግሞ የዛኑ ያህል መንፈሳዊ ጉዳቶችን የሚያጠነክሩ ናቸው። መንፈሳዊ ጉዳቶች ብቸኛ ሆኖ መኖር፣ የስሜት መንፈሱ ብቸኝነት ነው። ከሰዎች መራቅ፣ ከቤተሰብ መራቅ፣ ከወገን መራቅ፣ ከልጆች ወይም ከማህበራዊ ህይወት መራቅ፣ እነዚህ የብቸኝነት መንፈስ የተለየ የህይወት ጉዳትን አጠንክረው የሚያመጡ ናቸው። በስሜቱም ይጎዳል፣ በአካሉም ይጎዳል። በዚህ አይነት መንገድ ሊገባ የሚችል አንዳንዱ በሱስ የተጠመደ ነው። ህፃናቶች ምንም አይነት የሱስ ነክ ነገር ባህሪ ባይኖራቸውም ግን ለብቻ የዚህ የመናፍስቱን የድህረ ገጽ ተልእኮ ውስጥ ገብተው ለብቻቸው እንዲመለከቱ ይደረጋሉ። በ4 ዓመት በ5 ዓመት በኢንተርኔት ልክፍት በቀላሉ ስለሚለከፉ ከቤተሰቡ ይልቅ የራሳቸውን ስሜት ፈጥረው በር ዘግተው ለብቻቸው ሲቃትቱ እናገኛቸዋለን። በዚህ ጊዜ በተደበቀ የመናፍስት አሰራር ስልት ውስጥ ህይወታቸው ይገባና ገና በ5 እና በ6 በ7 ዓመት የሱሰኝነት መንፈስ ይጠናወታቸዋል። በህይወታቸው ውስጥ የስሜታቸው አንዱ አካል ይሆናል። በዚህ ጊዜ ለትምህርት ያላቸው ፍላጎት እየቀነሰ እየጠበበ ይመጣል። አንዳንድ ጊዜም በግምትና ዝም ብሎ በጌስ የሚያደርጉት የትምህርት እሽቅድምድሞሽ ለእናትና አባት የተሻለ እውቀት እንዳላቸው አድርገው ለማሰብ እንደሚችሉ አይነት ሆኖ ይከሰታል። እንዲህ አይነቱ ክስተት እጅግ በጣም አደገኛ በሆነ ሁኔታ ውስጥ እንዲወድቁ ያደርጋቸዋል። ስለዚህ የብቸኝነት መንፈስ አካላዊ ስሜታቸውን መናፍስት እንዲቆጣጠረው ይጋብዛቸዋል። በዚህ መልኩ የወደቁ ልጆች በቀላሉ አመላቸውን ወደ ሰብአዊ ፍጡር ለመመለስ ብዙ ቤተሰቦች ይቸገራሉ። የሚመራቸው የመናፍስቱ የቅዠት ዓለም ስለሆነ የቅዠት ዓለም ውስጥ ይገባሉ። ያ የቅዠት ዓለም ቨርቹዋል ወርልድ የሚባለው ነው። ቨርቹዋል ወርልድ ማለት በምናብ ምስል ውስጥ ህይወታቸውን ማሳለፍ፣ በምናብ ምስል ውስጥ ባህሪያቸውን ማቆራኘት፣ በምናብ ምስል ውስጥ አካላቸውን ሱሰኛ ማድረግ ቨርቹዋል ወርልድ ብለው የምናብ ምስል ሰጥተዋቸዋል። ያ የምናብ ምስል በመላው ዓለም በተለያየ አይነት መንገድ በሞባይል፣ በኢንተርኔት፣ በተለያየ ድህረ ገጽ ላይ ውስጣዊ ህይወታቸውን በሚከታተል መናፍስታዊ ጥበብና ዘዴ ዓለምን የሚቆጣጠሩበት የሰይጣናዊ መንገድ አካሄድ ነው። ቨርቹዋል ወርልድ ላይ እንደርሰናል። እንግዲህ እኛ ደግሞ የዓለም ምናባዊ ምስል ውስጥ ታስረህ መዋል፣ ከጊዜ ወደ ጊዜ እያሻሻልህ ያንን እንደ አመልና እንደ ሱስ አርገህ መያዝ። የሚጨበጥ ነገር የለም፣ የሚያዝ ነገር የለም፣ ግን በምናባዊ ምስል ትዋኛለህ። በዚህ ጊዜ ይሄ ቨርቹዋል ወርልድ ወይም ምናባዊ የምስል ዓለም ውስጥ መታነቅ፣ በዛ ውስጥ ተይዘህ ህይወትህንና ጊዜህን ማባከን፣ የትውልድ መሰረታዊነት የሆነውን የህይወት የመኖር አቅጣጫን በዚህ በማይታወቅ ዓለም ውስጥ እንደሚታወቅ አድርገህ መቀበል። እንዲህ አይነት በሚሆንበት ጊዜ ስሜትህም በዚህ ውስጥ ይወድቃል፣ አካላዊ ባህሪም በዚህ ይታሰራል። ከዛ በኋላ ቤት ዘግተህ አንዳንድ ጊዜ ትዝ የሚልህ ለሰውነት የሚያስፈልጉ ነገሮች ብቻ ወይ ስርብህ ወይም ሲጠማ፣ አንዳንዴም እንዲህ ባለ ነገር ውስጥ ከቆየህ ምግቡም መብላት መጠጣቱም አይታይህም።
ምክንያቱም የራስ ዓለም እየፈጠርክ ነው። ሌላው ዓለም በፈጠረልህ ውስጥ በምናብ እየተጓዝክ ነው። በምናብ እየበላህ ነው። በምናብ ሚስት እያገባህ ነው። በምናብ እየሰራህ ነው። ግን እውነታው እዚህ ጋር ምንም ጭብጥ የሆነ ነገር የለም። የምናብ ዓለም፣ የምናብ ዓለም፣ የምኞት ዓለም ብቻ እያይኸው በዛው ጭልጥ ብለህ የምትጠፋበትን የክፉ የመናፍስት የሴራ አገዛዝ ሰውነትን እንዲቆጣጠር ያደርገዋል። ይሄ መናፍስታዊ ነው ወይስ ስሜታዊ ነው ወይስ አካላዊ ነው ስንል አካልህን መጠቀሚያ የሚያደርግ ስሜትህን ለመቆጣጠርና በመናፍስት እይታ ውስጥ እንድትገባ የማድረግ ዘመናዊ የዚህ የሰይጣኒዝም ዓለም ትውልድ ቅንብር ነው። በመሆኑም በዚህ በ21ኛው ክፍለ ዘመን ያለው ትውልድ ቀደም ሲል ከነበረው ትውልድ የማሰብ ችሎታውና በባህሪውም በኩል ይሄ ነው የሚባል ውጤት የሚያስገኝ አለመሆኑን ዛሬ በውጭውም ዓለም በዚህ በሀገርም ውስጥ ያለው ትውልድ ራሱን የቻለ ማያና መመልከቻ ሆኖናል። ከዛ በኋላ የብቸኝነት ሌላ ዓለም ፈጥሮ የማያገኛቸውን፣ የማይደስሳቸውን፣ የማይጨበጣቸውን ነገሮች ሁሉ የራሱ ተቋም ማድረግ ይጀምራል። መንገዱንም መውጫ መግቢያውንም የሚፈልገውን ነገር ሁሉ በቨርቹዋል ዓለም ላይ ይጓዛል፣ ይነጉዳል። በምኞት ቁጭ ብሎ አይሮፕላን ተሳፍሮ ይነጉዳል፣ በምኞት ይሄዳል። እንዲህ በምኞት እየሄደ የሚኖር ትውልድ ሐሳቡ ጤናማ ነው ብሎ መገመትና ለሀገር፣ ለእምነት፣ ለታሪክ አደራ ይበቃል ብለህ መገመት እጅግ በጣም የዋህነት ነው። ምክንያቱም በዚህ በማይጨበጥ ዓለም ውስጥ ሕሊናው ተይዟል። የስነ ልቦና ንቃቱም የዛኑ ያህል በዚሁ በመናፍስቱ ዓለም የታሰረ ነው። የብቸኝነት የህይወት ጉስቆልና ባህሪ ውስጥ ይመጣል። የሰውነቱ በየጊዜው መቀነስ፣ በየጊዜው መክሳት፣ አንዳንድ ጊዜ እውነት የማይመስሉ ነገሮችን ሲናገሩ መስማት፣ ከእውነታው ዓለም እና ከሚታየው ገጽታ ውስጥ መውጣት፣ የእናትና አባት ፍቅር እና ቤተሰባዊ ምክክሮች፣ ቋንቋዎችና ማህበራዊ ግንኙነቶች ከባህሪው መራቅ፣ እነዚህ ሁሉ ታሳቢ ሆነው በብቸኝነት ሲማቅቅ ይቆይና የራሱን ዓለም ፈጥሮ የራሱ እንጀራ ግን የሌለው የራሱን ሐሳብ በቨርቹዋል ወይም በምናብ ውስጥ አግኝቶ ግን የሚጨበጥ እውነታ የሌለው በምኞት ዓለም እየቃዠ ወደ መቃብር ይሄዳል። የማይጨበጥ በሚሆንበት ጊዜ ይናደዳል፣ ይበሳጫል፣ ከቁጥጥር ውጭ ይወጣል። ከዛም በኋላ አላስፈላጊ የሆኑ የመናፍስቶችን ሹክሹክታ ያደምጣል። እነዚህ እኮ ጠልተው ነው ለብቻ ያደረጉህ የሚል የመናፍስትን ድምፅ ከውስጡ ይሰማል። እነዚህ ድምፆች የጠላትነትና የተቃራኒነትን ሐሳብ የሚያመነጩ መናፍስታዊ ሹክሹክታዎች ይባላሉ። መናፍስታዊ ሹክሹክታዎች። እነዚህ መናፍስታዊ ሹክሹክታዎች በልቡ ውስጥ ያወራል፣ በህሊና ውስጥ ያወራል፣ በአእምሮ ውስጥ ያወራል፣ በነፍስ ውስጥ ያወራል። አልፎም ተርፎ በስጋ ክፍል ውስጥ አንደኛው ነገር ላይ ሁሉ ሲያወራ ትሰማዋለህ። አንዳንድ ልጆች እጃቸው ላይ የሚያወራ እየመሰላቸው እጃቸው ላይ ይመታሉ። ምንድን ነው የሚያወራው ብለው ይመታሉ። አንዳንዶቹ ደግሞ ራሳቸውን ይመታሉ። አንዳንዶቹ ደግሞ ልባቸውን ይመታሉ። አንዳንዶቹ ትከሻቸውን ይመታሉ። አንዳንዶቹ ደግሞ እግራቸውን ወደታች ይመታሉ። ለምንድን ነው የሚመቱት? ያዋራቸዋል፣ ወሬውን ያደምጣሉ። ማውራቱ ሲሸለቻቸው እንዲሸለቻቸው ያደርግና የሞት አቅጣጫዎችንም ይጠቁማቸዋል። የሞት አቅጣጫ በምን አይነት ሞት መሞት እንዳለበት ይመክረዋል። ወይ በውሃ ውስጥ፣ ወይ በገደል ውስጥ፣ ወይ በመኪና መጋጨት፣ አሊያም ደግሞ መድኃኒት መርዝ ጠጥቶ በሞት፣ አሊያም ደግሞ መድኃኒቶችን አብዝቶ በመቃም እንዲሞት የሚደረጉ የሞት ምልከታዎች በባህሪ ውስጥ ይነበባሉ። ይህንን የብቸኝነትን መንፈስ ለመከላከል የሚያስችለው አንዱ መንገድ ቤተሰቦች በጋራ የሚጸልዩ ከሆነ ነው። አባት እና እናት ማምለክና መስገድ ሲጀምሩ መናፍስቱ ለአምልኮት የተገዛ ስላልሆነ ይርቃል። ቢያንስ እየራቀ ይሄዳል።
አንዳንድ ጊዜ እየመጣ አደጋ ቢያደርስም የሐሳብ ነውጥ ፈጥሮ ወደ ነበሩበት ለመመለስ ቢታገልም ግን ከጊዜ ብዛት፣ ከጸሎት ከስግደት ብዛት ለእግዚአብሔር ጊዜ ከመስጠትና ልመናን በጠላት ላይ ኃይል ማግኘት እንዳለበት መረዳትን የሚያህል የህይወት በጎነት በውስጡ ሲጀምር መናፍስቱ በጎነትን አይወድም፣ መታዘዝንና ቅንነትን አይወድም፣ ሰላምን፣ ፍቅርን አይወድም። ስለዚህ የማይወደውን ነገር መፈለግ ነው። የማይወደውን ነገር በህይወታችን ውስጥ ማዘውተር ነው። ስለዚህ የብቸኝነት ክፉ ኃይልን የምንቋቋመው በዚህ በዘመናዊ ቴክኖሎጂ ውስጥ ባለ የመቃተት መንገድ ሳይሆን በጸሎትና በአምልኮት ነው። ስለ ቅዱሳን በመማር ስለ ጻድቃን መንፈስ በመማር እንዲሁም ደግሞ የክፉ መናፍስቶችን ጎጅነት ለማወቅ ራሳችንን ዝግጁ ስናደርግ የቨርቹዋል ዓለም የሰይጣኒዝም አካሄድ በተሻለ መንገድ በባህሪያችን ላይ ለመግለጽ የሚያደርገውን ጉዞ ቶሎ ልናቆመው የምንችልበትን እውነት እናገኛለን። ሳይንስና ቴክኖሎጂ ይሄ የተለየ ጥበብና ዘዴ ነው በሚለው ብቻ ስንጓዝ የምናብ ዓለም ይዘን ሀብታችንንም ገንዘባችንን በምናብ ውስጥ አስገብተን እንድንማቅቅ የሚያደርጉን የሰይጣኒዝም አባል ሰዎች የሚፈጽሙት ተግባር መሆኑን አለመዘንጋት ነው። እግዚአብሔር ማስተዋል ይስጠን። እግዚአብሔር ምንድነው ያለው? እግዚአብሔር አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም። ይሄ ለጋብቻ ብቻ አይደለም፣ ለእያንዳንዱ ለተወለደው ትውልድም መሰረት የሚሆን መንፈሳዊ መመሪያና የህይወት መርህ ፖሊሲ ነው። የህይወት መርህ ፖሊሲ ነው። ብቻውን አይደለም ብሏል እኮ እዚህ ለባዶ ብሏል። ለብቻው ብቻ በዕብራይስጥ ለብቻው ይሆን ዘንድ ሰው መልካም አይደለም። በቃ እኮ ወዮሜር አዶናይ ኤሎሂም ሎቶብ ሕይወት አዳም ለባዶ ሎቶብ መልካም አይደለም ብሏል። መልካም ነው ብለን የጀመርነው የድህረ ገጾች የብቸኝነት መንፈስ ዛሬ ውጤታማ ስኬታማ የሆኑ ሰዎችን ሁሉ ተቆራኝቷል። በሀብት በኑሮ በእውቀት በስልጣን የቀረሽ የማይባሉ ሰዎች ብቸኞች ናቸው። ብቸኞች በሚሆኑበት ጊዜ ሐሳብ ይጠፋቸዋል። ስለዚህ ከጊዜው ከዓለም እና ከስጋውያን ከሳይኮሎጂስቶችና ከሪኦት ዓለም ምናቢስቶች ከነሱ ሐሳብ ሲወስድ ወደ ቨርቹዋል ይጠጋሉ። በምናብ ውስጥ ይኖራሉ። በምናብ ውስጥ ሲኖሩ በምናብ ይመራሉ፣ በምናብ ይናገራሉ፣ በምናብ ያወራሉ። ተምኔታውያን ይሆናሉ። ተምኔት ምኞት ብቻ የተምኔት ዓለም ውስጥ ገብቶ መዋዠቅ ይሆናል። ተምኔት በህሊና ውስጥ አስቀምጠው ወደ ውጪ ስታወጣው የተወሰነው ይሆንና ሌላው የማይሆን ይሆናል። የተወሰነው የሚሆነው በተፈጥሮ በምታደርገው ትግል ውስጥ ነው። ያን ታግለህ አሊያም በጉልበት አሊያም በኃይል አሊያም በስልጣን አሊያም ገደብ በሌለው አገዛዝ ውስጥ ልትፈጽመው የምትችለውን ቨርቹዋል ምናባዊ አመራር ተምኔታዊነትን በባህሪ ውስጥ እያነገስ ስትቀጥል እንቅፋቱ የሚታወቀው አሁን አይደለም፣ እየቆየ የታሪክና የሰብአዊ አንድምታህ ከአንተ ጋር አልተገናኘምና ውጤቱ መራራ ለቅሶን የሚያስቀጥል ይሆናል። ወደ ራስህ ስነ ልቦና ለመመለስ ምን ያህል አስቸጋሪ ነው ይሄ። በእንዲህ አይነት ውስጥ የሚገቡ ሰዎች ራሳቸውን ቶሎ አያገኙትም። ምክንያቱም ሌላ የተዋቀረ ኃይል አለ፣ የተደራጀ እና በዓለም ቴክኖሎጂ ውስጥ ስር የሰደደ አጥቂ የጥፋት መናፍስቶች ህይወቱን አዋቅረውታል። ስነ ልቦናው ተይዟል፣ አይነ ህሊናው ተይዟል። የመንፈሳዊነት አቅሙ ሙሉ በሙሉ ተሟጥጦ ራሱ ቨርቹዋል ሆኗል፣ ምናባዊ። በሌላ አነጋገር የቅዠትን ዓለም በባህሪ ውስጥ ይዟል። ይህን የቅዠትን ዓለም ወደ እውነታ ለመለወጥ ምን ያህል ሰው መጉዳት አለበት? ምን ያህል ሰው መሰቃየት አለበት? ምን ያህል ሰው መሞት አለበት?